ወይኔ ልጄ ዲና፣ ወይኔ ልጄ ዲና፣ ወይኔ ልጄ። ልክ እንደ ቅድም ደግሞ እንዴት ነበርሽ? ልክ እንደውን። ቆይ አንቺስ ለምንድን ነው ግራ የምታጋቢኝ? ያው ሰዎች ልብ ውስጥ የምትቀሪው የተለየ ነገር ስታመጭ ነው። ስማው ምንድን ነው ያልሽው? ጨዋና ሬዲዮ አንዴ ነው የሚያወራው። ዳኑ ሸኝተን እየመጣን ነው። እውነት? አዎ። ምን ነው? አይ ምን ነው ልጄን ቻሳላት ሸኛችኋት ብዬ ነው። መሄድ ስለነበረባት ነው። እናቴ ለምን እንደሆነ አላውቅም፣ ብቻ ዳኑ ስትሄድ ብቸኝነት ተሰማኝ። ተው እንጂ አምነኔ፣ እሷ እንደሄዳለች አትመለስም። አረ ትመለሳለች አስፈላጊ ከሆነ ግን ደግሞ ልጄ ጠንከር በል። እሺ እናቴ፣ በቃ ወደ ውስጥ እንግባ። እሺ። ሲፈን። አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር። ከአንቺ እሷ እንደምትዛመደኝ ገባኝ። ጄሪ፣ ሙስጠፋ። ሞርዚና በህልሟ ሜርሲ የልጅ ልጇን ስትገፈተርባት ታያለች። ሜርሲ ያሰበችው ተንኮል እንዳለ ቤት ውስጥ ሞርዚና በደንብ ገብቷታል። እናም በህልሟ የልጅ ልጇን ስትገፈተርባት ስላየች በጣም ደንግጣ ከእንቅልፏ ተነስታ ካጠገቧ ቁጭ ትላለች። እኔ የሚልሽ ሜርሲ ትላታለች። አቤት ስትላት የሰርጉ ዕለት የመጣውን እጅ ግን አይተሸዋል? ማን እንዳላከው ታውቂያለሽ? ከየት ነው የመጣው ስትላት እኔ በምን አውቃለሁ፣ ወይም ደግሞ ሙሉን በላኩልንና እናውቀው ነበረ ስትላት ማንነቱን እናውቅ ነበረ። አንቺ ማንነቱን ያስጨነቀሽ ወይስ ምንነቱን ያስጨነቀሽ ትላታለች። አይ ሙሉን እንድናውቅ ብዬ ነው እያለች እጅግ በጣም በሚያስጠላ አክት ነበረ የምታወራት ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ሜርሲ በጣም አደገኛ ናት። በጣም ይህን ቤት ልታበጣብጠው ቆርጣ ተነስታለች። እኔ የምልሽ ሜርሲ ትላታለች ሞርዚና፣ እዚህ ቤት ለምንድን ነው ግን ልትቀመጭ የወሰንሽው ስትላት ያው አንቺ እንደገመትሽው ትላታለች። ቤተሰቦቼን በቅርብ ሁኜ መተዋወቅና መግባባት ስለፈለኩኝ ነው ትላታለች። ኧረ ነው ጥሩ። ባልሽስ ስትላት የምን ባል ደባል ለማለት ፈልገሽ ነው አይደል ትላታለች። ኧረ አይደለም ባልሽ አይደል እንዴ ትላታለች። የት ነው ያለው ስትላት አሁን ስለሱ ማውራት አልፈልግም፣ እባክሽ ዝም በይኝ፣ ያቅለሸልሸኛል ስለሱ ሲወራ፣ ስለዚህ እባክሽን ዝም በይኝ ትላታለች። ሞርዚና በጣም አደገኛ እንደሆነች ሜርሲን በደንብ ገብቷታል። እና ጄሪ ደግሞ እዚህ ጋር ለሜርሲ የልጅ ልጇ እንዳናደደቻት ምን እያደረግሽ ነው ብያት እንዴት ነሽም ስላት ልክ እንደ ቅድሙ ትለኛለች። ህፃኗ እንዴት ነሽ ስትላት ልክ እንደ ቅድሙ ብላት ነበረ። ከዛም እንዴት ትለኛለች። እሺ አሁን እንዴት ነሽ ስትላት ልክ እንዳሁኑ፣ ቅድም እንዴት ነበርሽ ስትላት ልክ እንዳሁኑ ትላለች ማለት ነው። ከዛ ቤት መታ ከሲፈን ጋር ከሜርሲ ጋር ታወራለች። ሜርሲም ይች ሴትዮ ስላለፈ ታሪኬ እያጣራች
ልታናድደኝ እየሞከረች ነው፣ ለማጣራት እየሞከረች ነው ስለ ታሪኬ እያለች ትናደዳለች። እንዴ የልጅ ልጇስ ብትይ ትላታለች ጄሪ እና ሁለቱም የልጅ ልጇንም እናትየዋንም እንደጠሏት በደንብ እንትን ይላሉ ማለት ነው። ሲፈን እዚህ ጋር ስልክ እያወራች ነበረ። ሙስጠፋን እያወራች ነበረ። አንተ እዚህ ቤት መግባት አለብህ፣ መምጣት አለብህ እያለች እያማከረችው እያወራችው ነበረ። ነገር ግን ሚስጥሯን ሁሉ ነገሯን ሜርሲ ስለምታውቅ ሜርሲም ወደ ክፍሏ መጣ እንደራደር ትላታለች። በምን ጉዳይ ነው የምንደራደረው ስትላት በዛ ቪዲዮ ጉዳይ ያው ታውቂያለሽ ሁሉንም ነገር አይቻለሁ። ሴትዮዋን እንደሆነ ገለሻታል ሲፈን። ስለዚህ መደራደር አለብን፣ እንደራደር ትላታለች። እሺ እንዴት ነው የምንደራደረው ትላታለች። በጣም ጥሩ ካልተደራደርን ግን እነግራታለሁ። ለምንድን ነው የምትነግረኝ ስትላት ከአንቺ የእሷ የምትቀርበኝ ይመስለኛል ስትላት እሺ በምን እንዴት ነው የምንደራደረው እያለች እያወሩ እየተንሸኳሸኩ እያለ ወይዘሮ ሞርዚና ትሰማለች በር ስር ሆና። ከዛም ከእሷ ጋር እንደዛ ስላወራች ጄሪ ከሜርሲ መራቅ አለብሽ፣ ከሜርሲ መራቅ አለብሽ። በአንቺ ላይ የሆነ ነገር እያሰቡ ነው። ከአምነን ጋር ልታለያይሽ ብዙ ነገር እያሰበች ነው። ስለዚህ ከእሷ መራቅ አለብሽ ስትላት እንዴት እሷ በእኔ ላይ እንደዚህ ያሰበች? በፍጹም አታደርገውም። ሜርሲ በእኔ ላይ እንደዚህ ያሰበች እያለች ትናደዳለች። አዎ ስለዚህ ራስሽን ከኔ ጋር እኔ የምልሽን ብቻ ስሚ። እኔ ደግሞ ያምነን ሚስት እንደሆነ እንድትሆኝ የምፈልገው አንቺን ነው። ስለዚህ ከዚች ሴትዮ ራቂ ብዬሻለሁኝ፣ አደገኛ ሴት ናት ትላታለች። እሺ ችግር የለውም እርቃለሁ ትላታለች። ከዛም መጀመሪያ ላይ ያው ጄሪ ሜርሲን ከአንቺ እንድርቅ አስጠንቅቃኛለች። አንድ ነገር ልንገርሽማ ስትላት ስላምነን እንዳትዪ ትላታለች። ከዛም ስላምነን አይደለም ስለ ሞርዚና ነው። እሺ ምን አለችሽ? ሞርዚና ከሜርሲ ራቂ ብላኛለች ስትላት እና አንቺ ምን ወሰንሽ ስትላት ምንም አለቻት። ከዛ በጣም ጥሩ ስለዚህ አንቺ ከኔ ጋር የተጣላሽ መስለሽ እሷ የምትልሽን በሙሉ ትነግሪኛለሽ አይነት ነገር እንትን ውስጥ ታስገባታለች ማለት ነው። አምነን እዚህ ጋር እንደምታየት ተኝታ ምናምን የት ነበረ? በጣም ብዙ ነገርም እያሰበ ነበረ። እሷም ስትነሳ የሆነ ቦታ እንሂድ፣ በቃ ራሳችንን ዘና የምናደርግበት ቦታ እንሂድ እያለችው ነበረ። ከዛም እሺ ደስ ይለኛል ብሎ ወደ ውጭ ወጥቶ በጣም ጥሩ ጊዜ እያሳለፉ ነበረ። በጣም ደስ የሚሉ ሁለታቸው ይመስለኛል በጣም የሚዋደዱት። ጄሪ ዝም ብላ ይመስለኛል ያው አይወዳትም ይመስለኛል ሳይሆን አይፈልግም። እሱ የሚፈልገው እሷችን ነው። እሱም በጣም ነው የምትወደው፣ በጣም እጅግ በጣም ማለት ነው። እና ወይዘሪት ሲፈን ቤቱን በሙሉ ልታጠፋ ቆርጣ ተነስታለች ማለት ነው። ሙስጠፋን ከቤት ጠርተዋለች። ሙስጠፋም ልክ እንደገባ የኔ ዘመድ ነው ትለዋለች። የኔ ዘመድ ነው አስገቡት ብላ ይገባል። እናም ከገባ በኋላ ምን የተፈጠረ ነገር አለ ሲላት ያወቀ የለም አይደል ሲላት ያው አንድ ሰው ብቻ ነው ያወቀው፣ እሱም ለኔ ተወው ምንም ችግር የለውም ትለዋለች። እሺ ሌላስ ምናምን ስላት ችግር የለም ሌላም ትለዋለች። ከዛም ወይዘሮ ሞርዚናን ትጠራና ጓደኛዬ ዘመዴ ነው፣ የሩቅ ዘመዴ ነው ነይ ተዋወቂው ብላ ታስተዋውቃታለች። ግን እኮ ዘመድ እንደሌለሽ ነግረሽኝ ነበረ ስትላት አዎ የሩቅ ዘመዷ ነኝ እኔ እና ሁሌም ማፈላልጋት ነበር፣ ዛሬ ግን ተሳካልኝና አገኘኋት ይላታል። እሺ ጥሩ ነው እንኳን ደህና መጣህ ትለዋለች። ሙስጠፋም ወደ ውስጥ ገብቶ ሻይ ቡና ሊል
ሲፈን ሻይ ላፍላልህ የሚጠጣ ይምጣል ልዘዝልህ ብላ ስትገባ ጄሪ ትመጣለች። ጄሪ ሙስጠፋን ስታየው ይተዋወቃሉ መሰለኝ፣ የሆነ ነገር ይኖራል። እጅግ በጣም ደነገጠች። በቃ በጣም ደነገጠች፣ በጣም ከሚባለው በላይ ማለት ነው። ስትደነግጥ ጄሪ አላት ሙስጠፋ። በጣም ሁለቱም ተደነጋገጡ። እንግዲህ የሚተዋወቁበት እንትን ይኖራል ማለት ነው፣ ኬዝ ይኖራል ማለት ነው። ወይዘሮ ሙርዚና አምነን ማለት አንተ ነህ እና አንተ ለአምነን በጣም ትቀርበዋለህ። ስለዚህ ቀረበው እንትናን ሴቶችን በደንብ አናግራቸው ምናምን ትለዋለች። ይቺ ሜርሲንም በፍጹም አላምናትም ምናምን እያለች በጣም ታስጠነቅቀዋለች ማለት ነው። እንግዲህ ሙስጠፋም ተንኮል ሊሰራ እንደመጣ በደንብ የታወቀ ነው። ተንኮል አስቦም ነው የመጣ። ምክንያቱም የቤቱን እንዳለ ድምጥማጡን ለማጥፋት ሲፈን ቆርጣ ተነስታለች። የእናቴን በቀል ገና እበቀላለሁ፣ አምነንም እጁ ላይ እጁ የእናቴ ሞት ላይ እጁ የእሱም እጅ ካለበት እሱንም ጭምር አጠፋዋለሁ እያለች እየዛተች ነው። ውድና የተከበራችሁ የድር ድራማ ተከታታዮች ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናላችንን ተከታተሉ። በክፍል 15 እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ላይክ ሼር አትርሱ።